ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ በፊስካል ዲሴንትራላይዜሽን የሚለውን ሀሳብ በማክሮ ኢኮኖሚክ ሪፎርም በሚለው ስር ምንነጋገር ይሆናል ማለት ነው። ዩኒት 7 ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ የሚለውን እንግዲህ እያየ እንደነበረ ታስታውሳላችሁ። ስራውት ታይም ስንጠቀም የመጣናቸው ፕላኖች ምን ይመስላሉ? ከኢኮኖሚ ማሻሻያዎች እቅዶቻችን ኢኮኖሚያችንን ማየት የምንፈልገው እዚህ ላይ ነው በሚል እንግዲህ ያቀርናቸው እቅዶች ምን እንደሚመስሉ አይተናል። ዛሬ ደግሞ የመጨረሻውን ፊስካል ዲሴንትራላይዜሽን የሚለውን ቶፒክ የምናይ ይሆናል ማለት ነው። እንደ ሁልጊዜው እንግዲህ ሳይታችንን በማስታወስ ነው የምጀምረው። www.lucybridgeacademy.comን በመጎብኘት እንግዲህ ጥያቄዎችን የምታገኙበት፣ ኩዌስችን ባንክ፣ ብሪፍ ኖቶችን የምታገኙበት እንዲሁም ደግሞ ፐርሰናላይዝድ ኤአይ አሲስታንት የምታገኙበት ስለሆነ ይህንን ሳይት ዩቲላይዝ ማድረግ እንድትችሉ አሳስባቸዋለሁ ማለት ነው። ሌትስ ሲ ዘ ኮንሴፕት ኦፍ ፊስካል ዲሴንትራላይዜሽን። ፊስካል ዲሴንትራላይዜሽን ስንል ምን ማለታችን ነው? ፊስካል ዲሴንትራላይዜሽን ስንል ኮንሴፕቱ ምንድነው? ፊስካል ዲሴንትራላይዜሽን ኢንቮልቭስ ዋት? ትራንስፈሪንግ ታክሲንግ ኤንድ ስፔንዲንግ ፓወር። የታክሲንግ እና በአጠቃላይ ከፊስካል ጋር የተያያዙ ታክስ ኤንድ ስፔንዲንግ ላይ ከሴንትራል ኮማንዱ ከሴንትራል ገቨርንመንቱ ወይም ደግሞ ከፌዴራል ተቋሙ ከፌዴራል ገቨርንመንቱ ወደ ሪጂናል እና ስቴት ፕሮቪንሶች ማውረድ መቻል እና ያንን ኦቶሪቲ መስጠት የሚለውን ኮንሴፕት ነው እንግዲህ የሚነግረን። ኢንቮልቭስ ትራንስፈሪንግ ታክሲንግ ኤንድ ስፔንዲንግ ፓወር ፍሮም ዘ ሴንትራል ቱ ዋት ሰብናሽናል ገቨርንመንትስ ላይክ ሪጂናል ገቨርንመንትስ ፕሮቪንሻል ኤንድ ሙኒሲፓል ገቨርንመንትስ። ይሄ እንግዲህ ለምን ማተር ያደርጋል? ዋይ ዲስ ማተርስ ካላችሁ ዲስአድቫንቴጆች አሉት፣ በዛው ልክ ግን አድቫንቴጆችም አሉት። ከአድቫንቴጆቹ መካከል እንግዲህ ይሄ ማተር እንዲያደርግ የሚያደርግበት ዲሴንትራላይዝ መሆኑ የፊስካል ዲሴንትራላይዜሽን መኖሩ የሚያስፈልግበት ምክንያት የሪጂናል ገቨርንመንቶች የዜጎቻቸውን ፍላጎት ያውቃሉ። ዋትስ በጣም አንገብጋቢ ጉዳይ ምንድን ነው የሚለውን ሩቅ ካለው ሴንትራል ገቨርንመንት ይልቅ ሪጂናል ገቨርንመንቶቹ ቴለርድ የሆነ ፍላጎታቸውን የማሟላት የዜጎቻቸውን ችሎታ ስላላቸው ቤዚካሊ ዋነኛው ምክንያት እሱ ነው ማለት ነው። ኢት ስተዲስ which revenue and expenditure function are based centralized versus decentralized። አሁን በዚህ በፊስካል ዲሴንትራላይዜሽን ላይ ስንወስን እንግዲህ የሬቨኑ እና የኤክስፔንዲቸር ፈንክሽን የትኛው ጋር ሲሆን ነው ቤስት የሚሆኑት? ሴንትራላይዝድ ጋር ሲሆን ነው? ዲሴንትራላይዝድ ጋር ሲሆን እንግዲህ የምናነጻጽርበት ትሬድ ኦፍ የምንሰራበት ነው ማለት ነው በዚህ ጥናት ይህን ኮንሴፕት ስናወራ። the goal is to improve what? efficiency improve ማድረግ ነው after all, accountability and also responsiveness to what? in government service delivery. ገቨርንመንት በፈጣኑ ሰርቪስ ደሊቨር እንዲያደርግ ሞር ሴንትራላይዝድ ቢሆን ይሻላል ዲሴንትራላይዝድ ቢሆን ይሻላል የሚለውን መጀመሪያ መወሰን አለብን እንግዲህ የሀገራችንን ሁኔታ አይተን ማለት ነው። ፊስካል ዲሴንትራላይዜሽን ኢን ፌዴራል ሲስተም፣ አሁን በምንከተለው እንግዲህ ፌዴራል ሲስተም ፊስካል ዲሴንትራላይዜሽን ምን ይመስላል የሚለውን ለማየት እንሞክራለን። ሜኒ ካንትሪስ ኢንክሉዲንግ ኢትዮጵያ ኦፕሬትስ አንደር ፌዴራል ሲስተም ዌር ፓወር አር ዲቫይደድ ቢትዊን ናሽናል ኤንድ ሪጂናል ገቨርንመንትስ። እንግዲህ የፌዴራል ሲስተም ማለት ማለት ነው ስቴቶች አሉ፣ ሪጅኖች አሉ። በእነዛ ሪጅኖች እና በአጠቃላይ ከላይ ያለው ሴንትራል ገቨርንመንት መካከል ፓወር ሼርድ ነው ማለት ነው ፌዴራል ሲስተም ማለት። ይህንን አይነት ገቨርንመንት ሲስተም ነው የምንጠቀመው። ለዚህ አይነት ገቨርንመንት ሲስተም ደግሞ የሚመጠነው የትኛው ነው? ሞር ፊስካል ሴንትራላይዝድ ሲሆን ነው ከላይ ያለው ኮማንድ ሲያደርገው ነው ወይስ ሪጂናል ስቴቶችም ፓወር ሲኖራቸው ነው የሚለውን ለመውሰድ ነው። the degree of centralization is measured by what? the centralization ratio። እንግዲህ ሴንትራላይዜሽን ሬሾ የሚባል አለ። ምን ያክል ሴንትራላይዝድ ነው የፊስካል ፖሊሲ ፊስካል አጠቃላይ የፊስካል እይታው ሴንትራላይዝድ ነው ዲሴንትራላይዝድ ነው የሚለውን ለመወሰን ሴንትራላይዜሽን ሬሾ የሚባል አለ ማለት ነው። ያንን ሬሾ እንግዲህ ሞር ወደ 100 እየተጠጋ በሄደ ቁጥር ሃይሊ ሴንትራላይዝድ እየሆነ ይሄዳል፣ እየወረደ ሃይሊ ዲሴንትራላይዝድ እየሆነ ይሄዳል ብለን በዚህ ሬሾ መወሰን እንችላለን ማለት ነው። this is calculated at central government direct expenditure, central government direct expenditure over what? total government ያጠቃላይ የሪጅኑም የሴንትራሉም ተቀላቅሎ ያለው ቶታል ኤክስፔንዲቸር እንወስድና ምን ያክል ሼሩ ምን ያክል ሬሽዮ እንግዲህ ምን ያክል ፐርሰንቱ ነው ሴንትራል ገቨርንመንቱ
ኦን እያደረገ ያለው ኢንቨስትመንት ኤክስፔንድ እያደረገ ያለው የሚለውን አይተን ሴንትራላይዜሽን ሬሾውን እናገኛለን ማለት ነው። ሲስተምስ ዲፈር ኢን ሃው ማች ዲሲሽን ሜኪንግ ኦቶሪቲ ሪሜይንስ ሴንትራላይዝድ ቨርሰስ ዲቮልቭድ። እንግዲህ በአጠቃላይ ልናየው የፈለግነው ነገር ዲሲሽን ሜኪንግ ኦቶሪቲ ሞር ሴንትራላይዝድ ነው ወይስ ሁሉም ላይ ሼርድ የሆነ ነው? ስፔሻሊ ሪጋርዲንግ ቱ ፊስካል ፖሊሲስ የሚለውን ነው እንግዲህ የምናየው። ለምሳሌ እንግዲህ እዚህ ጋር ሴንትራላይዜሽን ሬሽዮን ኤምፋሳይዝ ለማድረግ ያክል ኢፍ ዘ ሴንትራል ገቨርንመንት ስፔንድስ 280 ቢሊዮን ብር ሴንትራል ገቨርንመንቱ ይህንን ስፔንድ ቢያደርግ እና አጠቃላይ የሴንትራልም የስቴት ገቨርንመንቶችም ተጨምሮ ኦሪጂናል ገቨርንመንቶች ተጨምሮ አጠቃላይ ያወጣው መንግስት እንደ መንግስት 700 ቢሊዮን ብር ከሆነ ይህ እንግዲህ ወደ 0.4 ወይም ደግሞ 40% የሚሆነው ሴንትራላይዝድ ነው ማለት ነው። እንደዚህ አድርገን ሴንትራላይዜሽን ሬሽዮን ማግኘት እንችላለን ማለት ነው። ኦኬ ሌትስ ሲ ስፔሲፊካሊ ፊስካል ኢኳላይዜሽን ምን ይመስላል ኢትዮጵያ ኮንቴክስት የሚለውን እስኪ። ሶ ዘ ፌደራል ገቨርንመንት ፕሮቫይድስ ዋት ፊስካል ኢኳላይዜሽን ግራንትስ። አሁን ፊስካል ኢኳላይዜሽን ለምን አስፈለገ ስንል ሀብታችንን እንግዲህ እኩል ነው ሁሉም የኢትዮጵያ ዜጋ መጠቀም ያለበት በየትኛውም ክልል የሚገኝ። ስለዚህ አንዳንዱ ፊስካል በተለይ ፊስካል ዲሴንትራላይዜሽን ሲኖር አንዳንዱ ሞር ረቨኑ የመሰብሰብ እድል ካለው አንዳንዱ ደግሞ የሚጎዳ አይነት ሪጂናል ስቴት ከሆነ ምን ማድረግ አለብን? ኢኳላይዜሽን ግራንት መስጠት ይኖርብናል። ኢን ኤድ ማለት ነው። ግራንት መስጠት ይኖርብናል። ሶ the federal government provides what fiscal equalization grants to regional governments in order to what reduce disparities in service provision። እንግዲህ በሰርቪስ ፕሮቪዥን ረገድ ያለውን ዲስፓሪቲ አቻ ያልሆነ ፍትሃዊ ያልሆነ ነገር ለመቀነስ እንደዚህ ግራንቶች ይሰጣል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ